ክቡር አካሉን እስከ ማጠብ ደረጃ አልሐምዱሊላህ አላህ ወፍቆኝ እያጠብኩ ነበረ። ፈሊላሂ አልሐምድ። ኑሩ ኑር ዑምራ ላይ የተላጨው ፀጉር ራሱ ገና አለ። ወላሂ ኑር አለ። በጣም ነው የሚያምርበት። አይብ የሚባል ነገር ምንም አይነት አይብ የለም። በጣም ነው የሚያምር መሐመድ። ጀናዛውን ከፍ ብሎ አንግቻለሁ። ምስክር ነኝ እኔ ማይቻለሁ። እንዴት ብዬ ኤክስፕሌን እናደርግ እድለኛ ነው። ያውም ለይለቱል ኸሚስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ቀን እኮ ለይለቱል ጁሙዓ ላይ የሞተ ሰው የቀብር ቅጣት የለውም ብሎ ሐዲስ ሶሒህ ቡኻሪ ላይ ተቀምጧል። ሐዲስ ለይለቱል ጁሙዓ ላይ የሞተ ሰው የቀብር ቅጣት የለበትም ብሎ ነብያችን ሰለላሁ ዐለይሂ ወሰለም አረጋግጠውልናልና በሊላሂ አልሐምድ። በየመስጂዱ አልሐምዱሊላህ በየመስጂዱ የተሰገደለት የሚያውቁም ማያውቁም አዝኑለታል። ይህ ምን ያህል አላህ ሱብሓነሁ ወተዓላ ምን ያህል ቅድምም አንድ ሁለት ሰው እንደዚህ ኢሻራ መናማይቱ ደስ የሚል መናማይቱ የነገሩኛሉ በውስጥ መስመር በጣም የሚያስደስቱ ኢንሻአላህ የጀነት ነው ወንድማችንና ሁላችንም አሁን ርብርብ እናድርግ እናስደስታቸው። ደግሞ የምንፍቅበት ጊዜም ደግሞ ይመጣል ኢንሻአላህ። ቤተሰቦችን አስደስተን ልጆቹን አስደስተን ሁሉም ወዳጅ ዘመዶቹን ጓደኞቹን አስደስተን የምንደሰትበት ያው አልሐምዱሊላህ ብለን በሽኩር ደግሞ የምንሰባሰብበት አላህን ለማመስገን የምንሰባሰብበት ደግሞ ፕሮግራም ቶሎ እናፍጥን ኢንሻአላህ። ላይ በጣም ከባድ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና ከባድ ነው ስሜቱ። ሆስፒታል እንደነበርኩ ፈዋድ መልካን እንድና አንድ ያክስቱ ልጅና እኔ ነበርኩ። ሙአዝም በኋላ መጣ። ከዛ በኋላ በመሃል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናውቀውም ዶክተር አግኝተን ነበር። መጀመሪያም ከቤት ሲመጣ ኦክሲጅኑ 21 ላይ ነው የመጣው። አሁን ደግሞ አልሐምዱሊላህ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ 100% ሆኗል አለን አንድ ዶክተር። እኔና ሙአዝ ጠይቀነው ነበር። ከዛ በኋላ በመሃል አሱር ለመስገድ ወጣን። አሱር ሰግደን ስንመጣ ከባድ ለአንድ ደቂቃ ያክል ነፍሱ ስንፋሱ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ 4-5 ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ፣ ተንቀሳቃሽ ኤክስሬ ብለው አመጡ። የሳምባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ። 5 ዶክተር ብለው ተሰባስበው እሱ ላይ ተረባረቡ። አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ ያው አጋጣሚ እኔ በረንዳ ላይ እኔ ነበርኩ። ፈዋድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ ነው። አብሶሪ አለ ዶክተር። ውሸቱን መሰለኝና አብሶሪ ብዙ ልናድነው ሞከር፣ 6-7 ሆነን ሞከር ነው። ማሽንም አገዘው። ሳምባው በጣም ተጎድቷል እና ደክሞ ከሆነ ንገረን ስለው አብሶሪ ብሎ ዶክተሩ ማለቀሰ። ህይወቱ አልፏል። እንዴት ላለ ውሸትን ነው አልኩት። ከዛ አስገባኝ። ገዋን ለብሰህ ግባ አለኝ።
ማሽን የሚቆጥረውን ሀርትፒቱ የሚቆጥረውን ይኸው አለኝ። አቁሟል አለኝ። በጎን በኩል ተኝቷል። ጥራው ትንፋሹን አዳምጠው አለኝ። እዛ ተጋቢ መሐመድ ሰይድ ስለው አይመልስም። መሐመድ ሰይድ አልኩት አይመልስም። አልተመለሰም። ለሰው መናገር ከበደኝ። እኔና ያክስቱ ልጅ ፈዋድ ብቻ ነው የምናውቀው። ከበደኝ። ዶክተሮቹ አለቀሱ፣ አዘኑ። በጣም ከባድ ነው። በጣም ከባድ ነው። መሐመድ ሰይድ አይናገር። 1000 ብር ቸግሮት አይናገር። 500 ብር ቸግሮት አይናገር። ሳይናገር ሳይተነፍስ እንዲህ ነው ሳይል እንዲህ አድርጉልኝ ሳይል ተብቃቅቶ ነው የኖረው። ችግሩን ችሎ ነው የኖረው። ለማንም ምንም ብሎ አያውቅም። ለማንም አጎንብሶ አያውቅም። በአላህ ስም እጅግ በጣም ደስ የሚል ህልም አየሁልህ ወንድሜ ምናምን ብሎ ቴክስት አደረገልኝ እና እኔም በጣም ጓጉቼ እንደነበረ ነገርኩት። ከዛ ያው ተደዋወልን። በቃ ያው እዚህ ምንድን ነው ያለኝ ኢሻራውን ያው መቼም አንዳንዴ እንትን አይባልም እንደዚህ አይነት ቦታ ላይ ይነገራል። እኛ ቤት መተህ እዚህ ደሴ የሆነ ድግስ ተደግሶ እኛ ቤት አለ ድግስ ተደግሶ እኛ ቤት ደሴ መተህ ይመስላል። የባለቤቴ እናት አሉ፣ እኔ የለውም። የባለቤቴ እናት አሉ። በጣም በቃ የሚያምር ያው እንደዚህ ሱፍ ለብሰህ ፀጉርህ በቃ እንደዚህ ረጅም ነገር ሆኖ እስከትከፋ እንደዚህ ወርዶ አየሁ እና አንተ እድሜህ ረጅም ነው፣ ለእኔ ዱዓ አድርግልኝ። ሱብሃነላህ። ቀችን የመጨረሻ ከመሐመድ ሰይድ ጋር የነበረን ወደዋለሁ። በጣም ወደው ማከብሩ ጓደኛዬ ነው። ዛሬ ላይ ይሄን ሁሉ ነገር አሁን የምንራራጥለት ቢያይ ደስ ይለኛል። الله يرحمه. أبشر أبشر حبيبي. ልብ የሚነካ ነው። المرء مع خليله እድሜ ረጅም እድሜ ሰጥቶህ በልጆች ደስተህ የነገ ቀን አብረው ጀነተል ፊርደውስ ላይ የምትገናኙ አላህ ያድርግህ። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት المرء مع خليله ነው። እንግዲህ مع خليله الله እንግዲህ ጀነተል ፊርደውስ አላህ ይሰብስበን። الموت حق والفراق صعب. الحمد لله أخذ ما أعطى. أبشر أبشر በርቱ። እናንተ እንግዲህ አጠገቡ ያላችሁት አማና ነው። እነዚህ ልጆቻችን እናንተም አላህ ትዕግስቱን፣ ቁዋውን፣ ብርታቱን አላህ ይስጣችሁ። አላህ ያግዛችሁ። አላህ ረጅም ዕድሜና ጤና ይስጣችሁ። ኢማንና ተቅዋ አላህ ይስጣ። አብሽሩ። አልሐምዱሊላህ እናንተን የመሰል እንዲህ ወጣት ወንድም ማግኘቱ ኒዕማ ነው። በአሁኑ ጊዜ ዘመኑ አኽር ዘመን ነው፣ የመስለሓ ዘመን ነው። በአላህ መንገድ የተዋደደ በጣም ጥቂት ነው በአሁኑ ጊዜ። ቬሪ ዲፊካልት እና እናንተን የመሰለ እንዲህ ወንድም በማግኘቱ እሱ እውነት የታደለ ነው። እዛ ቤቱን አላህ ያሳምርለት። አላህ ጀነተል ፊርደውስን ይወፍቅለት። ያቺ ጨለማ ቤቱን አላህ ያብራለት።
ልጆቹን ሳሊህ አድርጎ በስጁዳቸው ላይ የበጸልዩለት ብርታቱን አላህ ይስጣቸው። አብሽሩ ባረከላሁ ፊኩም። አብሽሩ ብርታቱን አላህ ይስጣችሁ። ባረከላሁ ፊኩም። አብሽሩ ጀዛኩሙላሁ ኸይር። በዚህ ያህል ግን ያው ዛሬ ሙሐመድ ሰይድ ከአመል በታች ሆኖ እንደዚህ ገቢ ማሰባሰቢያ ላይቭ ገባለታለሁ ምናምን ብዬ አስቤ አላቅም። የእሱን ሩህ ቀልቡን ማስደሰት እንችላለን። አሁንም ቢሆን አላህ ጋር ማጅሩን እየተካፈልን ቢያንስ ልጆቹ ደስተኛ ሆነው በቃ ሰው አለን የሚል አእምሯቸው ተረጋጋ ሆኖ ማደግ አለባቸው። የ10 ዓመት የ6 ዓመት የ9 ወር እንዲሁም የ5 ዓመት ልጆች አሉት። የ4 ሴት ልጅ የ3 ሴት ልጆች የመጨረሻ ላይ ደግሞ በደንብ ሳይጠግቡ ያለፈ አንድ የ9 ወር ወንድ ልጅ አላህ ሰጥቶት ነው መጨረሻ ላይ ያለፈውና ትልቅ ኃላፊነት አለብን። እነይቱ አስቡ እኛን ያስተምራሉ ብሎ ያሰባቸውን ነገሮች በሙሉ አባት የሌላችሁ እንሂድ ምናኔ አባት የሚሰራ ብናገኝ ሸማኔ ይላል እና እኛም አባቴ 6 ልጆችን እንደ ወንድም መሐመድ አሽኳሽኳ ሁነን ገና ተምልጃ ሳንለቅ ነበር አባታችን ወደ አኼራ ሄደው። አላህ ሱብሓነሁ ወተዓላ የሞቱትን በጀነቱ ያሞርልን፣ በጀነቱ ያበሸርልን። ያው ሞት አምሮት ቆራጭ ነው፣ መራራ ነው። ግን አላሁ ተዓላ የቀደረው ነገር እስከሆነ ድረስ መርሐባ ብለን እንቀበለዋለን። ወንድማችንን መሐመድ አላህ ሱብሓነሁ ወተዓላ በጀነቱ ያበሽረው። ልጆቹንም በረሕመቱ በዝነቱ መጥኖውን ስጥት አድርጎ አላህ ይድረስላቸው፣ አላህ ያሳድግለት ልጆቹን። የእሱን ስም አስጠሪ አላህ ያደርግለት፣ ሐፊዘል ቁርአን ያደርግለት። በያላችሁበት ወንድም እህቶች ዱዓ እያደረጋችሁለት ነው። ዱዓ አድርጉላቸው። ዱዓ የምታደርጉትም አላሁማ አሚን፣ አላሁማ ይስማ ዱዓኩም ኢንሻአላሁ ተዓላ። ሐቂቃ ከባድ ነው፣ የቲምነት ከባድ ነው። አባትን አጥቶ ማደግ ግማሽ የሰው ግማሽ ሆኖ ነው የሚታደገው ማለት ነው። ከባድ ነው፣ ግን ምንም ማድረግ አይቻልም። አላህ ይራህማቸው፣ አላህ ይራህማቸው። በስ እኛም የሱ ነን፣ ወደ እሱም ተመላሽ ነን። ምንም የምናደርገው ነገር የለንም። አላሁ ተዓላ ልጆችን በረህመቱ በዝነቱ በጥላው ቤተሰቡን አላህ ያጥናናለት ነው የምንለው ውዶች። ባረከላሁ ፊኩም።